ትልቅ ስተሰራው I made a big mistake. መጠንቀቅ ነበረብኝ. I must have taken care of it. Hi guys, welcome back to Global English with ታደለ. In today's lesson I'm going to teach you about the modern perfect. በዛሬ ቪዲዮ ትምህርት ስለ modern perfect አስተምራችኋለሁ. modern perfect ምንድነው? modern perfect የምንለው modal verb plus have plus v3 ማለት ነው. በፊት ያከናወነውን ድርጊት ለመግለጽ የምንጠቀምበት ነው ማለት ነው. ይህ modern perfect ይባላል ማለት ነው. modern verb የምንላቸው እነማን ናቸው? should, must, would, can, may እነዚህ modal verb ይባላሉ ማለት ነው። ታዲያ እነዚህ modal verbs ሲደመር have plus v3 አድርገን ከተጠቀምን በፊት ያከናወነውን ድርጊት በሞዳል verb ስንገልጽ modal perfect ይባላል ማለት ነው። modal perfect የሚባሉ ቨርቦች should have, must have, would have, could have and might have እነዚህ modal perfect ይባላሉ ማለት ነው። ይህም ማለት modal verbን ተጠቅመን በፊት ያከናወነውን ድርጊት ስንገልጽ ማለት ነው። አሁን ላይ የምንጠቀማቸው ግን modal present ይባላሉ ማለት ነው። ለምሳሌ ልታዳምጠኝ ይገባሃል you should listen to me you should listen to me እንላለን። ልታዳምጠኝ ይገባሃል። ነገር ግን past ስናደርገው modal perfect ስናደርገው ከሹድ በኋላ have plus v3 እንጠቀማለን ማለት ነው። ይሄ ማለት ልታዳምጠኝ ይገባ ነበር ስንል ማለት ነው። you should have listened to me you should have listened to me ልታዳምጠኝ ይገባ ነበር። very good እዚህ ጋር should ማለት ቀጥተኛ ትርጉማ ይገባሃል ማለት ነው። ይሄ ማለት ለሞራልና ለአድቫይዝ ነው ማለት ነው። አይዲያውን መቃወም ወይም ሪቪውዝ ማድረግ እንችላለን ማለት ነው። ምክንያቱም አስተያየት ወይም ምክር ስለሆነ ይገባል። must ማለት ደግሞ አለብህ ማለት ነው። ለምሳሌ you must wear uniform in school ትምህርት ውስጥ ዩኒፎርም መልበስ አለብህ። no ማለት አይቻልም ማለት ነው። አለብህ ማለት ግዴታ ነው ወይም strong obligation ይባላል ማለት ነው። you must pay tax ግብር መክፈል አለብህ። ስለዚህ must ማለት አለብህ ሲሆን አሁን ላይ ማለት ነው። እንደዚህ ማድረግ ነበረብህ ስንል ግን modal perfect እንጠቀማለን። must have plus v3 ማለት ነው። ለምሳሌ እውነቱን መናገር አለብኝ ስል አሁን ላይ I must tell the truth እላለሁ። I must tell the truth እውነቱን መናገር አለብኝ። እውነቱን መናገር ነበረብኝ ስል ደግሞ እላለሁ I must have told the truth I must have told the truth እውነቱን መናገር ነበረብኝ። ሶስተኛው would have ነው። would have የሚለው perfect ደግሞ would ማለት እፈልጋለሁ ማለት ነው። ለፖላይ ስለምንጠቀመው ብዙ ጊዜ እንደ ቨርብ እንጠቀማለን። ለምሳሌ የተወሰነ ቡና መጠጣት እፈልጋለሁ I would like to drink some coffee I would like to drink some coffee so would ማለት እፈልጋለሁ ሲሆን ትህትና አለበት ማለት ነው። ቡና መጠጣት እፈልግ ነበር ስንል ምን አለ would have አድርገን v3 ማለት ነው። ፓተርኑ ተመሳሳይ ስለሆነ ስለዚህ ቡና መጠጣት እፈልግ ነበር I would have drank some coffee የተወሰነ ቡና መጠጣት እፈልግ ነበር። አራተኛው could have ማለት ደግሞ ፕሬዘንቱ can ነው። can ማለት እችላለሁ ማለት ነው። አሁን ላይ እችላለሁ ስንል ወይም ደግሞ አሁን ላይ ትችላለች ስንል can እንጠቀማለን። for example she can win the game ጨዋታውን ማሸነፍ ትችላለች። she can win the game ጨዋታውን ማሸነፍ ትችላለች። ጨዋታውን ማሸነፍ ትችል ነበር ስንል ደግሞ አለን could have እናደርገዋለን ማለት ነው። she could have won the game she could have won the game ጨዋታውን ማሸነፍ ትችል ነበር። very good እሺ አምስተኛው might have ይሄ ደግሞ ምን ማለት ነው? might have ማለት ፕሬዘንቱ may ነው። ነገር ግን ለፓስት ወይም ለሞዳል ፐርፌክቱ የምንጠቀመው might have ነው ማለት ነው። ለምሳሌ may ማለት perhaps ማለት ነው፣ ምናልባት ማለት ነው። may እና might ልዩነቱ ምንድነው? might ማለት በጣም ለስ ነው ማለት ነው፣ ለፕሬዘንት እንጠቀመው። might ደግሞ በሌላ አገላለጽ ለሜይ ምንድነው? past ነው። ለምሳሌ I may see you tomorrow ነገ ላይ ይችላልው ማለት ነው። ፊውቸር ነው ማለት ነው። might ማለት ግን past ነው ማለት I might be wrong ተሳስቼ ነበር ማለት ነው። perhaps ምናልባት እንደማለት ነው። ታዲያ might የሚለው ለፕሬዘንት ስንጠቀመው ምን ማለት ነው? በጣም ለስ ነው ማለት ነው። ለምሳሌ oh there is no cloud in the sky ምንም በሰማይ ዳመና የለም ዛሬ። it might rain የሚባለው no cloud in the sky ምንም ዳመና የለም በሰማይ። it might rain ማለት it may rain ከሚለው ያነሰ ነው ማለት ነው። oh there is cloud in the sky በሰማይ ደመና አለ ከሆነ it may rain so may ማለት probably የተሻለ ነው ማለት ነው። ሊዘንብ ይችላል እንደማለት ነው። might ማለት ግን ምናልባት ሊዘንብ ይችል ይሆናል እንደማለት ነው። ለሞዳል ፐርፌክቱ might have ይሆናል ማለት ነው። might have plus v3 ማለት ነው። ለምሳሌ she may be in the hospital now ምናልባት አሁን ሆስፒታል ትኖራለች ካልን she may be in the hospital now ምናልባት አሁን ሆስፒታል ትኖራለች።
ምናልባት ሆስፒታል ኑራ ይሆናል ስንል ደግሞ ሞደር ፐርፌክት ስናደርገው ፓስት ነው። ሶ ሺ ማይት ሃቭ ቢን ኢን አ ሆስፒታል። ምናልባት እንዲያው ስብሰባውን ረስተው ሊሆን ይችላል ካለ ሜቢ ኦር ፐርሃፕስ እና ሺ ማይት ሃቭ ፎርጎትን ዘ ሚቲንግ እንላለን። ሺ ማይት ሃቭ ፎርጎትን ዘ ሚቲንግ። ዛትስ ኢት። አሁን ያየነው ምንድነው? አምስቱ የሞደር ፐርፌክቶች ማለት ነው። ሹድ ሃቭ፣ መስት ሃቭ፣ ውድ ሃቭ፣ ኩድ ሃቭ እና ማይት ሃቭ። እነዚህ አምስቱ ሞደር ፐርፌክት ይባላሉ ማለት ነው። አሁን ላይ ሲሆን ሹድ፣ ማስት፣ ውድ፣ ኩድ እና ሜይ የሚሉ ቨርቦችን ስንጠቀም፣ ፓስት ሲሆን ግን እነዚህ ሞደር ፕላስ ሃቭ ፕላስ ቪሲድ አድርገን እንጠቀማለን ማለት ነው። ዳትስ ኢት። ሶ ሞደር ፐርፌክት ማለት ያለፈን ድርጊት በሞዳል ኦግዚላሪ ቨርብ ታግዘን ተጠቅመን ስንገልጽ ሞደር ፐርፌክት ይባላል ማለት ነው።